እንግዲህ ዛሬ አብርሽ ከፍቅር ጋር ፈታ ዘና እያሉ እየመጡ ነው። ሩታዬ ደግሞ ስዊዘርላንድ ለመሄድ እየወሰነች ነው። የእሷ ደግሞ አሳቢዎች እዛ መሄድ የለባትም፣ እዛ ሄዳ እንዴት ነው የምትለምደው? የማታውቀው ሀገር መሄድ የለባትም እያሉ ነው። እንግዲህ የኤርሜላ ቀለበት ደግሞ ብዙዎቻቸው እያስለቀሰ ቀለበት እየጠበቁ ቀለበት ሊያረግላት ነው ብሎ እየጠበቁ፣ ነገር ግን ቪዲዮ ማስታወቂያ ሆኖባቸዋል ማለት ነው። የፕሮቪዥን ማስታወቂያ ነበረ እየሰሩ የነበረው። እንግዲህ ብራቸው ልኮ ቀለበት ያስርልሻል፣ ቀለበቱ ገዝተሽ ስጪውና ቀለበቱ ይሰርልሽ ብሎ ብራቸው ከላኩ በኋላ ነገር ግን ቀለበቱ ሳይታሰር በመቅረቱ በጣም እያለቀሱ ነው። ማዲያም ኩሽና ላይ ቁጭ ብሎ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ለልት ቤተሰቦች ሰላም ሰላም ብያለሁ። ሰላማችሁ ብዝት ይበልልኝ። እንዴት ናችሁ? ደህና ናችሁ? ያለው አልሐምዱሊላህ። ማይተና ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱን። እንግዲህ ሩታ ስዊዘርላንድ ልትሄድ ነው እየተባለ ነው። ነገር ግን ለሷ ደግሞ አሳቢዎች ስለሷ የሚያስጨንቃቸው ደግሞ እዛ መሄድ የለባትም ከልጇ ጋር ልትቸግር ትችላለች እያሉ ነው። ሌላኛው ደግሞ መሄድ አለባት፣ ምንም የሚቸግራት ነገር የለም እያለ ነው። ነገር ግን ትንሽ አገሯም ላይ ሆና ብትሰራ ባይነኝ እኔ ልጇ እስከሚያድግላት ድረስ ራሱን እስከሚችል ማለት ቢያንስ እስከ 2 አመት 3 አመት እስከሚሆነው ድረስ ከሀገር ባትወጣ ባይነኝ። ምክንያቱም ማሻአላ ትሰራለች፣ ጎበዝ ናት፣ ጠንካራ ናት። ሀገሯ ላይ ሆና ከእህቶቿ ከቤተሰቦቿ ፈታ ዘና እያለች ትስራ ባይነኝ እኔ። ለትንሽ ጊዜ አገርን ብትሆን አሁን ከህይወቷ የሚያስቸግራት ሰዎች ስላወጣች ያነክል ብዙም አይከፋትም ነው ምላችሁ። እንግዲህ ብዙዎች ደግሞ አብርሽ ዛሬ ደግሞ ከፍቅር ጋር ሊመጣ ነው ብሎ እየተጠባበቁ ይገኛሉ። ነገር ግን ያው ኮመንት ላይ የጻፈላት አይቶ ነው ማናል ላይ ስትልን ያለሁልሽ ብሎ ጽፎላታል። ስለዚህ አሁን ኤርሜላን ትቶ ወደ ፍቅር ሊመለስ ነው እየተባለ ነው። እንግዲህ የአብርሽ ነገር እኮ ሰውዬው እኮ ሴትን በማትረማመስ በቃ ጊዜው እያለቀ ነው። አይ እናቴ ምን አይደብረውም እንዴ? ካንዷ ካንዴ ሲሆን ግን ለራሱ ለሄሌናው ራሱ አይሰቀጥጠውም እንዴ? ኧረ ቢስሚላህ። ለማንኛውም እንግዲህ እናያለን ማታ ላይ ከማን እንደሚመጣ ሆነ ከፍቅር ሊመጣ ነው ወይስ ከኤርሜላ ሊመጣ ነው የሚለው የብዙ ሰዎች ጥያቄ ሆኗል። ነገር ግን እኔ እንደኔ ያው ኤርሜላን ትቶ ወደ ፍቅር ይመለሳል እርግጠኛ ሆኜ ምነግራችሁ ማለት ነው። ከሩታ ጋር ካልሆነ ወደ ፍቅር ጋር ይመለሳል። ለምን እንደሆነ ታውቃላችሁ? የመጀመሪያው ፍቅረኛ ናት። የሰጠችው ስጦታ ራሱ አርሳውን ብሎ ያወራበት ጊዜ አለና በህይወት ምንድነው ማትረሳው ሲባል መጀመሪያ ተሰጠኝ ስጦታ ብሏል። ያው መጀመሪያ ከፍቅር ጋር ነበረ። እንግዲህ መመለሱ አይቀርም። ኤርሜላን ግን መንገድ ላይ ነው የሚጥላት። ያው ብዙዎቻቸው ደግሞ ደሞዛቸው አንስቶ የላኩ ሰዎች ቀለበት እየጠበቁ የማስታወቂያ ቪዲዮ ሆኖ አግኝቷል። ቀለበት ስላልታሰረላት በጣም አዝኖ እያለቀሱ ነው። የማዲያም ስራ መስራት አቅቶናል፣ በጣም ተናደናል። ነገር ግን ራሳችን ለማረጋጋት እየሞከርን ነው እያሉ በጣም እያለቃቀሱ ነው ማለት ነው። ኤርሜላ ሰበር እንባ በእንባ ሆኗል። እንግዲህ ማለት ተናዷል። ያው ደግሱ ብሎ ብራቸው አንስቶ ልኮ ምናምን እነሱ ድግሱ እየጠበቁ እንግዲህ ባዶ ነው የተመታላቸው ማለት የጠበቁት ነገር አልሆነላቸውም። እንግዲህ እነሱ የጠበቁ አብርሽ ተንበርክኮ ኤርሜላን ታገቢኛለሽ ወይ ብሎ ቀለበት ሊያስርላት ነበረ። ቀለበቱ ማን ነው የሚገዛው? ኤርሜላ ገዝታ ለሱ ልሰጠው ከሰጠች በኋላ እሱ እንደገዛው ነገር አድርጎ እንዲያደርግላት ነበረ። ነገር ግን ያ ነገር አልተሳካም። ያ ነገር ባለመሆኑ ደግሞ ብራቸው አንስቶ የላኩ ሰዎች ድግሱ እንችላለን እኛ እንሰርጋለን ብሎ እንግዲህ ቀደም ያሉ ሰዎች በጣም አዝኗል፣ በጣም ተናዷል። እንግዲህ ከነገ ወዲያ ደግሞ ወይ ነገ አይታወቅም በዚህ ያክል ብር አስገብተን ነበር በአካውንትሽ ወይም በአካውንትህ ብሎ ደግሞ ቡስት እንደሚያረጉት አንተራጠረው። አብረሽ ካንዷ ሲመጣ ያው በንዴት ያንን ነገር ያወጡታል ማለት ነውና ለማንኛውም ተረጋጉ። የማዲያም ስራ በስነ ስርዓት ስሩ። ደሞዝ የከፈለቻችሁ ስለሆነ ማለት ነው። ለደሞዝ ደግሞ ካልተከፈላችሁ
ለኤርሜላ የምትልኩላት ነገር ስለማይኖራችሁ እያሰባችሁ ለኤርሜላ እያሰባችሁ ስራችሁ ስሩ። ደሞዛችሁ በስነ ስርዓት ተቀበላችሁ እንድትልኩላት ማለት ነው። የሰርጉ ምናምን እናንተ ስለምትደግሱት እና ይሄንን ነው የምላችሁ እኔ። ስለዚህ ፈታዘና እያላችሁ ጠብቋቸው። ዛሬ አብረሽ ከኤርሜላ ጋር ከፍቅር ጋር ነው የሚመጣ ዳዊ ተቃጣይ እያላችሁ። በነገራችን ላይ እሱ ሴቶችን ነው የሚያሽማቅቀው። የምር የሚያረጋው ነገር ሴቶች አንገታቸው እንዲደፉ ነው የሚያስደርጋቸውና ሴቶች ደግሞ ላሞች ናቸው። በእሱ ያላቸው ነገር ነው የሚያደርጉት። እውነት የሚያፈቅራቸው እውነት የሚወዳቸው እሱ ጊዜ ማሳለፍ ነው የሚፈልገው ከሁሉም ጋር ማለት ነው። በቃ ከሁሉም የሆነ ዝም ብሎ ላይፍ የሚኖር የለም እንደዛ ነገር ነው ልጁ እንጂ ነገው የሚያስብ ነገር አይደለም። ለማንኛውም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ጠብቁን ቤተሰብ። በሌላ ቪዲዮ ደግሞ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ ብለናል።